ላችሁ እናንተ ምስክሮች ናችሁ። ልደተ ቃል እዚሁ ሶሻል ሚዲያ ላይ ማለት ነው ጌታን ተቀብሎ ተንሰቅስቆ ንስሐ ሲገባ ታያላችሁ። ይሄን ሪከርድ ይዘህ ቁጭ በል። ልደተ ቃል ወደ ጌታ መጥቶ እየዘመረ እያለ ኳይሮች መካከል ቆሞ አሳየኝ እና ደውዬ ነገርኩት በውስጥ መስመር ማለት ነው። ከዛ ምን አለኝ ስነግረው መልካም አይተህልኛል አለ። ጸልይልኝ መልካም አይተህልኛል አለ ልደተ ቃል። ወንድሞች ናቶች እና ይገርማል አለኝ በልጅነቴ ፋሬስ ኳየር ከጴንጤዎቹ ጋር ዘምር ነበር ብሎ ልደተ ቃል ተናገረ። ይሄን ለምን አልተናገርክም? ልደተ ቃል ያላችሁ እናንተ ምስክሮች ናችሁ። ልደተ ቃል እዚሁ ሶሻል ሚዲያ ላይ ማለት ነው ጌታን ተቀብሎ ተንሰቅስቆ ንስሐ ሲገባ ታያላችሁ። ይሄን ሪከርድ ይዘህ ቁጭ በል። ዘመኑን ጠብቀ ራሱ ዘመኑን ካላስረዘመው ጥያቄ ኖሮች ነው ሜሮ? አዎ ኤርሚዬ ሰላም ነው? ኤርሚ ደህና ነኝ ጌታ ይመስገን። አይ ቅድም ሰሙ ቤት ነበርኩኝና ሰሙ እያነሳ የነበረው ነው። እናንተም ስታወሩ የተወሰነ ነገር ሰምቻለሁ። ጀስት የራሴን አንደርስታንድ ከእናንተ ካላችሁት ነገር ዶክተር ሻወል በከፈተው ቤት ውስጥ የተረዳሁት ነገር ነበረ። ያንን ጥያቄ አንስቼለታለሁ። የራሴ የምደግፈው ማልደግፈው ሀሳቦች አሉ ሁሉም ጋር። ግን ያንን ባነሳውንለት ሰዓት ዶክተር ሻወልም ይሁን ይቅርታ ኤርሚያስም ይሁን እኔ በኤርሚያስ እጅ ነው ጌታን የተቀበልኩት። ነገር ግን ኤርሚያስ እኔን ቁጭ አድርጎ ለመማር ለማስተማር አንድም ነገር ጊዜ አልወሰደም። ሁለተኛ ሲልከኝ የላከኝ አንድ ነብይ ሴት ነብይ ጋር ነው እና ልማር ብዬ ብዙ ለምኛለው አስተምሩኝ ብዬ ዶክተር ሻውልንም አንተንም ማለት ነው እና የላከኝ ወደ አንድ ነብይ ሴት ነብይ ነች። እሷ ጋር ሂድ ብሎ ነው የላከኝ እያለ ነበረ። ማነው ስሟ? ዛች ነብይ ስሟንም እንትን ሲል ነበረ እየተቆራረጠ ስለነበር አንትን አላልኩትም። ከዱባይ ወደ አዲስ አበባ የምትገባ አለ። ከዱባይ ወደ አዲስ አበባ ቅርብ ጊዜ ገባች አለ። እንደውም ላመጣት እችላለሁ ብሏል። ያምጣት ያቃታል ያምጣት። ነገሩ ግን ሂድ ያለኝ እንጂ ወደ ቸርች አልጠቆሙኝም፣ አላስተማሩኝም። በሱ እጅ ጌታን ተቀብያለሁ። ነገር ግን ቁጭ ብዬ አልተማርኩም። የትም ቸርች አባል አይደለሁም። አባል ሆኜ የተመዘገብኩበት ቸርች እስከዛሬ የለም። ምኑን ነው የምታወግዙኝ እያለን ነበረ። መቼ የሆነ ቤተክርስቲያን አባል ሆኜ አውቄ ነው የምታወግዙኝ? አንደኛ። ሁለተኛ በውስጥ መስመር የላኩልኝ ሊያዋሩኝ የፈቀዱ ሰዎች አልነበሩም። ዶክተር ሻውልም ይቅርታ በተለየ መንገድ ነበር እንትን ሲለኝ የነበረው እያለ እየመለሰልን ነበረን። እየጠየቁት የራሴን ጥያቄ አንቺ እኛ ጋር ቅድም ሰምተሽ ነበር አይደል? ነበርኩኝ እኔ ኖ የእኛን አልሰማሽም ነበር ቅድም? ቻለው የተወሰነ ነገሮች ነው የሰማሁት። እውነት ለመናገር ሙሉን አልሰማሁም። ለምን የእኛን ሙሉን አልሰማሁም? ለምንድን ነው ሙሉን ያልሰማሁት? እናንተን እየሰማሁ ነበረ። ከዛ ወጥቼ ተመልሼ ስገባ እሱ መጣልኝና ገባሁኝ። አንዳንድ ነገር ሲናገር ስለሰማሁ የራሴን ሀሳብ ለማስቀመጥ ገባሁኝ። መናገር ብዙ ስላልቻልኩኝ እያቆራረጥኩ ሙሉን ተከታተልኩኝ። እዛ የራሴ ጥያቄ ስለነበረኝ ስላልቻልኩ እስከምችል ድረስ ብዬ እዛው ቀረው ማለት ነው። ይሄ ነው። ስለዚህ እሱ የመለሰልሽ ነው እንግዲህ እውነት የሚሆነው ማለት ነው። እኔ ደግሞ ቅድም እኛ እየተናገርን ስለነበረ አንደኛ ጀምረሸዋል። እኛ ጋር እውነት እንደሌለ የተረዳሽው ነገር ስላለ ይመስለኛል እሱ ጋር ሄድሽው። የእኛም ብትሰሚ ኖሮ መጀመሪያ ተገቢ ነበር ከአንድ ወገን እንዳሰሚ። ሁለተኛ ደግሞ ከእሱም ጋር ሄደች መስማት ነበረብሽ። ግን ከእኛ ጋር ምንም የያሽው ነገር የለም። እሱም ጋር ሄደች ደግሞ አሁን እሱስ ጋር ሙሉን ሰምተሽዋል። የእሱን ሀሳብ የእሱን ሙሉን ሀሳብ ሰምቼዋለሁ። ግን እኔ ጄኔራሊ እናንተም የተወሰነ ነገር ሲናገር ከዚህ በፊትም ቤካ ሲናገር እኔ ቤካን ባይዘዌ ብዙ ሀሳቡን አልቀበል የሚናገርበት መንገድ ልክ ነው ብዬ አላምንም። ነገር ግን በዛም የእሱን ሙሉ እኮ የእናንተ ጄኔራል አንዴ ይቅርታ እሺ ችግር የለውም። ልጅሽን ጌታ ይባርክልሽ። ቴንኪው። ኦኬ የእኛን ሙሉን ሀሳብ አልሰማችሁም። ለምን? ስለምትቃወመን ማለት ሌላ አይደለም። ስለምትቃወመን ሄደችና እሱ ጋር ሙሉን ሰማች። ከዛ እንደገና ደግሞ መታሁን ጠይቃለች ማለት ነው። እኛ ግን ቅድም ምን አለን? አንደኛ ነብይት የምትባል ጋር ማንም ጋር አላኩት። ልብ በሉ። ልጁ ይሄ በክፉ መንፈስ ማኒፌስት ስለተደረገ አይ ቲንክ ምንድን ነው ፕሮሰስ ስለተደረገ በጣም ይዋሻሉ ወንድሞች እናቶች።
በጣም ነው የሚዋሻው። አንደኛ ነብይ የተባለች ጋር ማንም ጋር አላኩትም። ኦኬ ጌታን ከተቀበለ በኋላ ተደዋውለን ወደ አዲስ አበባ ተመጣለሁ ያልኩትኝ አዎ አለኝ። ኦኬ ከመጣህ አንዲት የእግዚአብሔር ሴት ታገኛለች ብያልኩ ያቺ ያልኳቸው ወይ ከሚሚ ወይ ከእህቴ ከአልማዝ ከሁለቱ አንዱ አግኝተው እንዲጸልዩለትና ያ እግዚአብሔር ገና በዓለም ሳለ ገና በኦርቶዶክስ ሃይማኖት ውስጥ ሳለ ያሳየኝ ሰይጣን እያስጨነቀው አሳየኝ ብያልኳችሁ አደባባይ ላይ የተናገርኩት መልእክት አልነበረ? ያን መልእክት እኔና ሜርሲ ፊት እውነት ነው አለ። በውስጥ ማለት ነው ስናወራው ልክ ነው። እኔ ሌሊቱን ሁሉ እባብ ሲያስጨንቀ ነው የሚያድረው አለ። እኔም እህትየውን ባለንበት ማለት ነው። እና ማጋ ነበር ልልከ የነበረው ወደ አዲስ አበባ ቢመጣ ኖረው ወይ እህቴ ሚሚ ያለች እዚህ ልክ ነው ዱባይ ነበረች። እህቴ አልማዝ አለች የወታች ማራናታ ማለት ነው። እሷም አይ ቲንክ ዱባይ ነበር የነበረችው። እሷም ወደ ኢትዮጵያ ገብተዋል ሁለቱም ማለት ነው። ሁለቱም ደግሞ እግዚአብሔር የሚጠቀምባቸው ሴቶችን ልጆች ናቸው። ስለዚህ በታማኝነት እነሱ ጋር ልልከው ነበር ወደ አዲስ አበባ መጣ ወይ አልሚ ጋር ደውዬ ወይ ሚሚ ጋር ደውዬ እንዲጸልዩለት ማለት ነው። ነቢያት ናቸው አይደሉም? እኔ አላውቅም። ነቢይ ቢያደርጋቸው ግን የአባቶች አምላክ አሜን ብዬ ነው የምቀበለው። ትንቢት ይናገራሉ በደንብ ጌታ የሚናገራቸው እህቶች ናቸው። እኔ ምስክር ነኝ። የእናንተን አይመለከተኝም። እኔ ምስክር ነኝ ስለ ሁለቱ እህቶች ማለት ነው። ስለዚህ ነቢይት ጋር ምናምን ነገር ብሎ ያለ ውሸታም ነው፣ ቀጣፊ ነው። ስም ራሱ እንኳን አልጠራሁለትም። ወደ አዲስ አበባ ከመጣህ የሚጸልዩልህ አንዲት የእግዚአብሔር ሴትን አገናኛለሁ ብዬ ከሁለቱ አንዱ ጋር ግን ወይ ሁለቱም በአንድነት ሆነው አግኝተው እንዲጸልዩለት አስቤ ነበረ። ከዛ እሱ አልመጣም። እዛው ለኩ ነበረ ወደ ሐዋሳ መጣ ብሎ ሲለኝ አማኑኤል ቤተክርስቲያን ተያዘ። ስለዚህ አማኑኤል ቤተክርስቲያን እየተጸለየለት እያለ እርኩስ መንፈስ ጋኔን ጮሆ ከላው ላይ ወጣ ማለት ነው። አለቀ። እና በጣም ይዋሻል በጌታ በኢየሱስ ክርስቶስ። የአባቶች አምላክ ምስክር ነው። ውሸት ወንድሞቼ እና እህቶቼ፣ ውሸት ላያችሁ ላይ ከነገሰ እንደሰሙ አጋንንት ፕሮሰስ ታደርጋቸዋል። ባይዘው አንድ የነገርኳችሁ ራእይ ነበር አይደል? አሁን በቅርብ እገልጠዋለሁ። ያንን ራእይ እንዳትረሱት። 2 ቀንድ ያለው ከጥልቅ ጉድጓድ ውስጥ ወጣ ብያልኳችሁ በመንፈሴ ሙሉ ሲሆን እነግራችኋለሁ። ማን እንደሆነ እነግራችኋለሁ። እና እግዚአብሔር ምሕረት ያርግለት፣ እንጸልይለታለን። ቴንኪው። ግን በዚህ ያህል ውሸት አይዋሽም ብዬ አልልም። የተያዘበትን ስርዓት ስለማቅ ማለት ነው። እሱ እዚህም እዛም ያሉትን እኮ ነው እና አክሊለ እነ ልደተ ቃል እነ ዮብ ዘሚካኤል እያለ በጣም ነው የሚያበሻቅጣቸው ወንድሞች እናቶች። ሲሳደብ ነበር፣ ከመጣም በኋላ ሲሳደብ ነበር። እዛ ቤተክርስቲያን ኦርቶዶክስ ሊገነጥሉ 7000 መልምለዋል፣ ከኦርቶዶክስ ሊያስወጡ ነው ምናምን ነገር እያለ ማለት ነው። አክሊለን እንደዚህ ጠምዶ ነው የያዘው፣ እንደዚህ አምርሮ ማለት ነው። እዛም ይናደፋል፣ እዚህም መጥቶ ይናደፋል፣ እዛም ይሳደባል፣ እዚህም መጥቶ ይሳደባል። በቃ ያው አማኑኤል ቤተክርስቲያን አገልጋዮች ናቸው ሲጸልዩለት፣ አጋንንቱ ወጣ ከላው ላይ ተመልሶ እንደገና ገባበት። በውስጥ እኮ እየደወለ እንደገና ደግሞ ክፉ መንፈስ አሁንም እያሰቃየኝ ነው ጸልዩልኝ እኮ እያለ ይላል። 4 እባብ ሌሊት ያባረኛል እያልክ ብለህ ነግረህን አልሰሙ። አንተ ይህንን ህልም ሳትነግረኝ በፊት እግዚአብሔር ያሳየኝን ዓለም አደባባይ ላይ ገና በኦርቶዶክስ ሃይማኖት እያለ ነው ወጥቼ አጋንንት እንደሚያሰቃይህ ጌታዬ ኢየሱስ ስለሚያሳየኝ ያሳየኝን የተናገርኩት ማለት ነው። ያሳየኝን ተናገርኩ፣ አንተ መተህ በውስጥ መስክረሃል ማለት ነው። ይሄ የኔ ጌታ የማገለግለው ኢየሱስ ክርስቶስ፣ ይሄ የጴንጤዎቹ አምላክ ሚስጥርን ይገልጣል። በቅንነት ጸልያለሁ። ማናችሁም ሁኑ ማናችሁ እግዚአብሔር ሊገልጥ የወደደውን ያህል ከገለጠ መጥቼ አሳያለሁ። ለልደተ ቃል ወደ ጌታ መጥተው እየዘመረ እያለ ኳይሮች መካከል ቆሞ አሳየኝ እና ደውዬ ነገርኩት በውስጥ መስመር ማለት ነው። እሱ ሚስጥር ያወጣ መስሎት ወጥቶ ኤርሚያስ እንደዚህ ብሎ ምን ህልም ነገረኝ። ከዛ ምን አለኝ ስነግረው መልካም አይተህልኛል አለ። ጸልይልኝ መልካም አይተህልኛል አለ ልደተ ቃል። ወንድሞች ናቶች እና ይገርማል አለ በልጅነቴ ፋሬስ ኳየር ከጴንጤዎቹ ጋር ዘምር ነበር ብሎ ልደተ ቃል ተናገረ። ይሄን ለምን አልተናገርክም ልደተ ቃል? ይሄን ሁሉ ሙሉ አድርገህ መናገር ያለብህ ከኔ ጋር ስታወራ። ፋሬስ ኳየር በህፃንነት ከጴንጤዎች ዘማሪዎች ጋር ቆመስ ዘምር አልነበረም እንዴ? አየህ ወንድሞች ናቶች ያሳየኝ አልኩ የአባቶች አምላክ እንዴ። እኔ በነ ዳንኤል በነ ዮሴፍ ላይ ጌታ ያስቀመጠውን የህልም ስጦታ ሰጥቶኛል።
በራይ በድምጽ በህልም ጌታዬ ኢየሱስ የሚናገረኝ እንጂ ዱዳ አምላክ አይደለም የማመልከው ነው። የጴንጤዎቹ አምላክ ዱዳ አምላክ አይደለም፣ የማይናገር የማይለማ የማይሰማ አይደለም። ይሄው የአባቶች አምላክ ለነ ዮሴፍ ለነ ዳንኤል በህልም የተናገረ ጌታ ለእኔም ይናገረኛል። ሻርፕ ነው ደግሞ ሲናገረኝ ማለት ነው። ይኸውላችሁ እናንተ ምስክሮች ናችሁ። ልደተ ቃል እዚሁ ሶሻል ሚዲያ ላይ ማለት ነው ጌታን ተቀብሎ ተንሰቅስቆ ንስሐ ሲገባ ታያላችሁ። ይህን ሪከርድ ይዘህ ቁጭ በል፣ ዘመኑን ጠብቀህ ራሱ ዘመኑን ካላስረዘመው በስተቀር ይል ሲ ልቡን እልከኛ አድርጎ እምቢ ካላለ በስተቀር የሰራዊት ጌታ እግዚአብሔር ጠርቶታል ለድነት ማለት ነው። እናንተ ምስክሮች ትሆናላችሁ ወንድሞቼ እናቶቼ፣ እናንተ ምስክሮች ትሆናላችሁ። ያዟትችን ቪዲዮ እዛ ኦርቶዶክሳውያን ቪዲዮ የምትቆራርጡ ሰዎች አላችሁ፣ ቆርጣ ያዘው። ይህን ቪዲዮ በደንብ ያርገህ ያዘው። ያኔ ኤርሚያስ ምን ብሎ ነበር ትላለህ። ልቡን እልከኛ አድርጎ ግን ይህንን ድነት ከገፋው እስከ ወዲያኛው ወደ ጌታ ላይ መጣ ይችላል። ቴንኪው አባቶች አምላክ፣ የዳንኤል አምላክ አንተን ነው የማመልከው። ህልም ብዬ አልተኛም። ለጸግዬ ህልም ላልም ብዬ አልተኛም። በቅንነት ጌታዬን አገለግለዋለሁ፣ አመልከዋለሁ፣ ጸልያለሁ። እሱ ሚስጥርን የሚገልጥ አምላክ የወደደውን ይገልጣል ማለት ነው። ሲገልጥ መጥቼ እነግርሃለሁ። እንዳትረሱ ያ ከጥልቅ ጉድጓድ ውስጥ የወጣ የሰው መልክ ያለው ሁለት ቀንድ ነው ያለው። ይሄ የኢሉሚናቲ ምናምን ነገር ያለበት የሚመስል ሁለት የከብት ቀንድን የሚመስል ነው ያለው። የሰው አካል ነው። ከጥልቅ ጉድጓድ ነው የወጣው። እዚህ ሶሻል ሚዲያ ላይ አብሮ ከሚያገለግል ሰው ጋር አብሮ ቆሟል። በጥቁር ድመት ደም ቃል ኪዳን አድርጓል። በባለፉት ሳምንታት ነው የተናገርኩት። ይሄንን ሰውየውን ነግራቸዋለሁ ጊዜው ሲደርስ። የጌታዬ መንፈስ እንዳለብኝ ሰው እንደዚህ ነው። እንደዚህ ፍጥጥ ብዬ ነው የምነግርህ። ፋክት አርቲ ቡርቲ ነገር አናወራም። አዎ ይኸው እናንተ ምስክሮች እንደሆናችሁ ማለት ነው። ከሳምንት በፊት ነው የነገርኳቸው ይሄን ራእይ ማለት ነው። በጥቁር ድመት አድርግ፣ በኤልያጽም በሰው አጽም በእንትን የመቃብር አፈር የፈለከውን አስተብትባልኩ። በጉንዳን እንልካለን ይላል። አንደኛው ፎቶዬን ይዞ ወንድሞች እናቶች፣ አሁንም እዚህ ሶሻል ሚዲያ ላይ የሚያገለግል ከኦርቶዶክስ ቤተክርስቲያን ውስጥ ያለው ፎቶዬን ይዞ ይወጋል። ታውቃላችሁ? በህልም ሳይ ማለት ነው። ፎቶዬን ይዞ ይወጋል። እንደዚህ ይዞ ማለት ነው። ቆይ ላሳያችሁ። የአባቶች አምላክ በእውነት በአናቴ ተዘቅዝቄ አመልክሃለሁ። ፎቶዬን ይዞ እንደዚህ ይወጋል። በወስፌ በመውጊያ ነገር ማለት ነው። የት ሄዶ ነው? ጠንቋይ ቤት ሄዶ ማለት ነው። እንኳን በወስፌ አይደለም በአንካሴ አይደለም በማረሻ ውጋልኩ። የሰራዊት ጌታ ቅዱስ የእግዚአብሔር ልጅ ምስክሬ ነው። ከኔም ከልጆቼም ከሚስቴም የኔ ከሆነው ነገር ቅንጣት አንዲቷን ዘለላ ፀጉር አትነካም። የአስማተኞችን አስማት ዙፋናቸውን በቅዱሱ ብላቴናው በኢየሱስ ክርስቶስ ቅዱስና ገናና ስም እገለብጠዋለሁ። ለዚህ ነው ይደግሙብኛል። እንደዚህ እሸት አድርጎ አስቀምጦኛል መድኃኒዓለም። ቴንኪው የኔ አባት፣ ቴንኪው የኔ አባት። ያሟርታሉ። ነግራቸዋለሁ ከዚህ በፊት የዛሬ ስንት ዓመት ደብረ ብርሃን፣ ደብረ ማርቆስ፣ ናዝሬትና አንደኛው ደብረ ዘይት አራቱ ከተሞች ላይ ፎቶዬን ይዘው እንደሚደግሙ ልዑል አምላክ እግዚአብሔር ነው የነገረኝ። እንደውም ደብረ ዘይት የሄደው ሰውዬ ፎቶ ከነ ልጆቼ ፎቶ ተንጠልጥሎ ሁሉ አየ። ጠንቋይ ቤት ሄዶ ማለት ብራዘር፣ በሲኦል ያሉ ሰይጣንን በነቂስ ሰብስበህ ስብሰባ አድርገህ አይደለም በወስፌ እኮ አልኩ፣ በማረሻ ስትቀጠቅጥ ብትል፣ በመዶሻ ስትቀጠቅጥ ብትል አልኩ፣ የማገለግለው የኤልያስ አምላክ እግዚአብሔር ከውጭ ሆኖ አይደለም የሚጠብቀኝ፣ እኔ ውስጥ ነው ያለው። እዚህ ኢየሱስ ውስጤ ስላለ ስትረግም እሱን ሁሉን አብረም ትረግመው። አስማት ስትሰራበት እሱ ላይ ሁሉንም ሰራው። ስለዚህ እሱ በእኔ ውስጥ እያለ ያንተ መተታም ጠንቋይና ቃልቻ ወይ ደብተራ የመተተው መተት አይሰራም። ምክንያቱስ በነርሱ ውስጥ ካለው በእኔ ውስጥ ያለው ይበልጣል። ቴንክ ዩ ሎርድ፣ ቴንክ ዩ ሎርድ። ይበልጣል ተብሎ ተጽፏል። ንጉሱ ነው ያለው ከኔ ጋር። ይህ እንደውም ተስፋ ልትቆርጥ ይገባል እኮ ነበር። አየህ፣ በስድብ አልከኝ። አጭደ ምን ያልተወረወረ ስድብ አለ?
ኤርሚያስን ቆይ ምን ብለናል? ቪዲዮ የዛሬ 11 ዓመት የተናገርኩት ከ9 ዓመት ጋር የ9 ዓመቱን ከ7 ዓመት ጋር የ7 ዓመቱን ከ4 ዓመት ጋር የ4 ዓመቱን ከ4 ቀን የ4ን ከ4ኛው ወር ላይ አገጣጥመው ሰኩ ያላል እንትን እርስ በርስ ነው የተናገርኩት። እኔ ነኝ ግን የተለያየ ዘመናት ላይ የነበረ ቃልን አንዱን ቆርጠው ሌላውን ሰክተው አምጥተው እንደዚህ ያሉ ሼክ አድርገው ሰሩን። ምን ያደርጉኛል? ቀንድ አወጡልኝ፣ ሴት አድርገው ሰሩኝ። ወይ ፍንክች አልኩ የሥላሴ ባሪያ ወይ ፍንክች። ይሄንን ደብተራና የደብተራ ውላጅ ልክ የደብረ ብርሃን በግ በበትር እንደሚነዳ እነዳሃለሁ ማለት ነው። በዚህ ሽመል ያው ሽመል ይሄ ነው። እነዳሃለሁ። አለቅ። ስድብ፣ እርግማን፣ ዛቻ፣ ፎቶ ዝቅዘቃ፣ ፎቶ ማቃጠል። ቴንኪው አባቴ፣ ቴንኪው አባት። በቅቤ ተወለወለ አስመስሎ ስድብ ያወጣል ማለት ነው። እንደዚህ እርግማኑን ለበረከት ቀይሬዋለሁ እኮ አይደል? የቢኦር ልጅ በለዓም የመከረብህን ምክር አልታገሰውም አምላክ እግዚአብሔር ይላል በነቢያት መጽሐፍት ላይ። ስለዚህ የቢኦር ልጅ በለዓም የረገመውን ከሜሶፖታሚያ ምድር ከምስራቅ ተራሮች አመጣኝ ይላል ባራቅ። እናስ እስራኤልን እርገምልኝ አለ። ቀሲስ ሊበኩሉ ፎቶዬን ይዞ እኮ ያሟርት ነበር። ሟርተኛ ጥምጣማም እንትን መተተኛ ማለት ነው። አራት ሌላ ጥራ ብራዘር ከጎጃም ጎንደር ሂድ ላክ። በጣም እውቅ የተባሉ እዚሁ ራሱ እያገለገልኩ አይደል እንዴ? ደም ይዞ መጥቶ አትጸጸትም? አላያችሁም? ፊት ለፊት እኮ መጥቶ ገስት ላይ እዚህ አካባቢ ተቀምጦ ቤካ የነበረበት ተቀምጦ አትጸጸትም? ኤርሚያስ ኮካ እያገነፈለ ማለት ነው። ጠምጣማም ትውልድ እናቴን እኮ አሸንክታብህን ነው እኮ የአባቶች አምላክ ምስክር ነው። እንዴ ነበራችሁ እዚህ ላይቭ ላይ መጥቶ ቆሞስ ነኝ ብሎ እረግምሃለሁ እና ወደ ኦርቶዶክስ ተመለስ። አይሰራም፣ አይሰራም። ወጭናቶቼ ጠንቋይ አይደለም፣ በፎቶ አይደለም፣ እዚህ ገስት ድረስ መጥቶ እኮ ግብ ነበር የገጠመው። ወንድ ነበር እሱ። የሚጠራውን መጥራት ነበርበት። ጥራ ብየዋለሁ እኮ አዳልሞቴ እናቴ የአባቴ ዘንዶ ጋላቢ አሸዋቃሚ ምናምን ብለህ አፈር ደች ያስግጥልህ ነበር። አንድ ቅዱስ ስም ነው የምጠራው። ወይ አንድ ቅዱስ ስም እኮ አልኩ። በእምነት አንድ ቅዱስ ስም እጠራለሁ። ገናና የሆነውን ስም ከስሞች ሁሉ በላይ ያለውን ስም ያለውን የእግዚአብሔር ልጅ ማለት ነው። ዙፋን ይገለበጥ ነበር አልኩ እኮ። ተው እንጂ ተው ወንድሞቼ። አንተ በእግዚአብሔር ተመኩ። በወንድሞቼ ናቶች በእግዚአብሔር ታመን፣ በእግዚአብሔር ተመካ። 11 ዓመት አሁን ይሄ ደብተራ የኦርቶዶክስ ደብተራ ሳይደግምብኝ ቀርቶ መስሎ ነው። እየደገሙብኝ ውልውል እያደረገ መድኃኒዓለም እንደዚህ ይደግማሉ። ቢምቢ ይልካል፣ በትንኝ በዝንብ በእንትን በቀበሮ በጃርት በምናም ነገር በዚህ ሆኖ በዛ ወጥቶ በምናምን በፍጹም ዙሪያዬን የእሳት ቅጥር ነው። በውስጤ ክብር አለ፣ ንጉሱ ራሱ ማለት ነው። ይሄው የአባቶች አምላክ ፎቶዬን ውሰዱና ስጧቸው። ኤርሚያስን ግደሉት ብላችሁ ለጠንቋዮች ለሚደግሙ ጠንቋዮች ስጧቸው። ወንድሞቼ እናቶቼ በጌታ ልለምናችሁ፣ እነሱ እኔን በአስማታቸው ካጠፉኝ ኢየሱስ ክርስቶስን አላገለገልኩም ማለት ነው እስከዛሬ። ይሄው ጌታ ምስክር ነው። የኤልያስ አምላክ ምስክር ነው። ኤርሚያስን ግደሉት ብሎ ጥሩ ለሚገድሉ ጠንቋዮች ደግሞ ለሚገድሉ ጠንቋዮች ውሰዱና ስጧቸው። የኢየሱስ ወታደር ነኝ። ማን ከኔ ጋር እንዳለ እነሱ የሚያሟርቱት ሟርት እኔ ላይ አይደለም፣ በዘር በትውልዴ ላይ ቅንጣት አይሰራም። ከኢየሱስ ክርስቶስ የበለጠ ሌላ ስለሌለ በላጩ የሆነው ጌታ በእኔና በልጆቼ በሚስቴ ላይ ስራለ ማለት ነው። ሂዱና ንገሯቸው። ግን እስኪ እረሳቸው ከረገሙ ጠብ ነው የሚያርጉት ብለው ለሚሏቸው ሂዱና ጥቁር ምላስ አለው ለተባለ ጠንቋይ መተተኛ ማንንም ቢሆን ጥራ አልኩ። በእውነት የአባቶች አምላክ እግዚአብሔር በእንባ ማገለግለው ኢየሱስ እሱ ከኔ ጋር የለማ ብዬ አልልም። አለ ቴንኪው አባት። የሚመካ ቢኖር በእግዚአብሔር ይመካ፣ የሚታመን በእግዚአብሔር ይታመን ብሏል። የሚደገፍም በእግዚአብሔር ይደገፍ ይላል። ያው ብርቱ አለት የማምለጫ አለቴ
የእግዚአብሔር ልጅ ኢየሱስ በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል። እግዚአብሔርን አንተ መታመኛዬ ነህ እለዋለሁ እንዳለ ይኸው እለዋለሁ። እስቲ የያዕቆብን አምላክ አልፎ የእግዚአብሔር ልጅን ደም አልፎ ኤርምያስን ከራስ ፀጉሩ እስኪ አንዷን ሊነጥቅ የሚችል ጠንቋይና መተተኛ ካለ ሄድ እናስተው። ሄድ ስጠው፣ ሄዱ ስጡት። አንተ በቅዱስ ስሙ እኮ ውስጤ በጣሽ በቃ በቅዱስ ስሙ እኮ ያጓድድሃል የእግዚአብሔር ልጅ ኢየሱስ። ሃሌሉያ 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 ሃሌሉያ። እውነቴን እኮ የምልህ በቅዱስ ስሙ እንጓደዳለን። በቅዱስ ስሙ እንጓደዳለን። ወንድሞቼ እናቶቼ ምንም ነገር እንዳትፈሩ። የሞት አይጥ ምናምን ነገር እንሽላሊት እያመጣ የሚጥል ለምን ዝሆን አይጥልም? በመቃብር አፈር በዚህ ወጥቶ በዚህ ገብቶ ነው። ይሄንን አስማተኛ ይሄንን ጠንቋይና ደጋሚ ጥምጣማም በፍጹም እኮ አልኩ። ሂድ ለእስላም ሼካ ሁሉ ስጥ፣ ተሰጣጡ። ታቦት እየተሰጣጣችሁ አንዱ ለአንዱ ድገሙ ሊብል የፈለከው ድገም። ኢየሱስ አንዴ ብቻ በእምነት እንደዚህ በመንፈስ ቅዱስ ኃይሎኝ የሚጮህ ድምፅ ጉባኤን ነው የሚበትነው። ቴንኬን ያባት ቴንኬን ጌታ ቴንኬን ያባት የሚቃወሙኝ እየሰደቡኝ እየረገሙኝ አስማት እየሰሩብኝ ድግምት እየደገሙብኝ እንደዚህ እሸት እያደረክ እንደዚህ ውልውል አድርገህ የምታወጣኝ ኢየሱስ ኢየሱስ ክርስቶስ የተመካውብህ የማምለጫ ዓለቴ የተደገፍኩብህ የዘላለም አምባዬ የተጠጋውብህ የዘላለም መሰማሪያዬ ኢየሱስ የዘላለም እረኛዬ የዘላለም መሰማሪያዬ የማምለጫ ዓለቴ ጽኑ ግንብ በጠላቶቼ ፊት የሆንከኝ ለሕዝብህ ለወንድሞችና ለእህቶቼ የሆንከኝ በአስማተኞች በአስማታቸው የዘመናችን ቁጥር አላለቀም። ለክፉ ቃላቸው አሳልፈህ አልሰጠህንም። የተናገሩት ክፉ ቃል በእኔና በልጆቼ በዘመኔ ቁጥር ላይ እንዳይሰራ ቃላቸውን እያመከንክ ቃላቸውን ስንፍና እያደረግ እግዚአብሔር ሆይ ቃላችንን ግን በመንፈስ ቅዱስ ኃይል እያከበድክ በጠንቋዮችና በመተተኞች በደብተራዎችና በሼኮች ዘንድ ሁሉ እግዚአብሔር ሆይ ስላከበድከን እናመሰግናለን። ይህ የሆነው ካንተ ነው። ለዘላለም ስም ይባረክ። ያው ለዘላለም ስም ይባረክ የኔ አባት። ይህ ከኤዶምያስ ልብሱም የቀላ ከባሶራም የሚመጣ ያለባበሱም ያማረ በጉልበቱ ጽናት የሚራመድ ማን ነው? በጽድቅ የምናገር ለማዳን የምበረታ እኔ ነኝ ያልክ የአባቴ የነቢዩ የኢሳይያስ አምላክ የጴንጤዎቹ አምላክ ነህ። ለዘላለም ስም ይባረክ። እያዩኝ አገለግላለሁ። እያዩን በከፍታ ላይ ታራምደናለህ። አዎ የዕንባቆም አምላክ ጌታ እግዚአብሔር ኃይሌ ነው ብሎ እንዳለ አዎ ኃይላችን ነህ። እግሮቻችን እንደ ቦር እግሮች ታደርገናለህ። ልክ ነው እንደተናገርክ፣ ልክ ነው ጌታ ኢየሱስ እንደተናገርክ በምድር ከፍታዎች ላይ አወጣለሁ የአባትንም የያዕቆብንም ርስት አበልሃለሁ እንዳልክ ጠላቶቻችን እያዩ በጠላት ከፍታ ላይ ታራምደናለህ። የአስማተኞችና የጠንቋዮችን ጉባኤ ታፈርሳለህ። ምክራቸውን ትዘረዝረዋለህ። ለዘላለም ስም ይባረክ። ይሄ ነው ኢየሱስ። ይሄ ነው ማቀ አንተ ይሄ ነው ማቀ። ሂድና ስሜን ስጥ፣ ሂድና ስጥ። በጣም ደጋሚ ነው ለተባለ ጎጃም ውስጥ ጎንደር ውስጥ እግሩ ተጠማምሎ ለተቀመጠ ሽባ ጠንቋይ ሂድና ስጥ። ትክል ድንጋይ ላይ አይደለም የፈለገ ቦታ ላይ በአናቱ ተዘቅዝቆ ይስቀል። ኢየሱስ ይህ ስም ብቻ እንኳን የዛን ጠንቋይን አይደለም በመላእክት ዓለም ያሉትን የክፋትን መንፈሳውያን ሰራዊት ሁሉ ጭምር የሚያንጫጫ አይደለም፣ የሚገለብጥ ስም ነው። የጠራውት አንድ የቦርጫም ሰውዬ ስም መስሎ ነው። የጠራውት አንድ የተራ ግለሰብ ስም መስሎ ነው። የጠራውት ከስሞች ሁሉ በላይ የሆነ ስም ነው እኮ ነው። ከስሞች ሁሉ በላይ የሆነ ስም ሰጠው ይላል። ሃሌሉያ! ስም ሰጠው። ለዚህ ስም የማይገዛ የማይንበረከክ የማይሰግድ የማይታዘዝ ኃይል በላይ በሰማይ በታይ በምድር የለም። ኢየሱስ ብዬ ስል ገብርኤል በአናቱ ነው የሚደፋው ለዚህ ስም። ቅዱስ ሚካኤል በአናቱ ነው የሚደፋው ለዚህ ስም። ኤርሚያስስ በአናቴ ነው የሚደፋው ለዚህ
ስም። ሱራፌልና ኪሩቤልስ በአናታቸው ነው የሚደፉት ለዚህ ስም። ማን? ኢየሱስ። ሱራፌል ኪሩቤል እኮ እንደ ቅጠል ይረግፋሉ አልኩ። ሚካኤል አልከኝ እግሩ ስር ይደፋል እኮ አልኩ። ገብርኤል አልከኝ እግሩ ስር ይደፋል። ማርያም በስተት ዙፋን ላይ ቁጭ ብላ እኔም አብሬ ይደፋል ይበላት። እሷ ራሷ ትደፋለች ለስሙ ክብር። የማይሰግድ የማይታዘዝ የኔ አባት ወየኔ አባት ወየኔ አባት ወየኔ አባት እንኳን ያንተ አገልጋይ ያደረከን እንኳን ያንተ ልጆች ያደረከን አንድ የለም። በሉ እንግዲህ እናንተ ጥሩት። አብሬ ቁጭ ብዬ ከሱ ጋር ዝናናለሁ ብላ ማርያም ወድቃ የምትሰግድለት ስም ነው ኢየሱስ ብሎ የሚል ሚካኤል ገብርኤል ወድቀው የሚሰግዱለት ስም ነው። ኤርሚያስ ፍጥረት ሁሉ በሙሉ ወድቆ አልወድቅና አልሰግድ ብሎ ያለ ጠላቶችን የእግር መረገጫ እስካደረግልህ ድረስ በቀኝ ተቀመጥ አለው ብሏል። አዎ እንደዚህም ስላለው በመዝሙር 109 በቅንፍ 110 ላይ እንደተጻፈው አሁን በሰማያት በአባቱ ቀኝ አለ። እንደዚህ ውስጥ ተመልሶ ይመጣል። ጠላቶቹን ሁሉ የእግሩ መረገጫ ያደርግለታል። በጽዮን ተራራ ላይ ሲነግስ በጉ በጽዮን ተራራ ላይ ሲነግስ ፍጥረት ሁሉ ወደ ኢየሩሳሌም ይሰበሰባል። ምድር ሁሉ ከምስራቅ ከምዕራብ ከሰሜን ከደቡብ ከአራቱ ማዕዘናት ወደ ኢየሩሳሌም ይሰበሰባሉ። በዳዊት ዙፋን ላይ የሚቀመጠውን ቅዱስ ገብርኤል ለቅድስት ድንግል ማርያም የነገራት ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል። በያዕቆብ ቤትም ላይ ለዘላለም ይነግሳል፣ ለመንግስቱም መጨረሻ የለውም ብሎ ያላት መልአኩ ለማርያም የነገራት ቃል ኢየሩሳሌም አሁን የምታያት ኢየሩሳሌም ላይ ባይን በብረቱ የወጉት ሁሉ እያዩት የአሕዛብ መንግስታት ሁሉ እያዩት ጠላቶቹ ለእግሩ መረገጫ ቅዱስ እግዚአብሔር አብ ያደርግለታል። እስከዛስ በቀኝ ተቀመጥ ብሎት አሁን በሰማያት አለ። ይመጣል ንጉሴ በአምባ ላይ ፈረስ ሆኖ ይመጣል። እህትዬ እውነቴን እኮ የምነግርሽ መጽሐፍ እንደዛ ላይ ነገረን። ይመጣል ኢየሱስ። ውይ ጌታዬ ይመጣል ኢየሱስ። ይመጣል ንጉሱ እንደሚታረድ በግ። አሁን እዚህ አንገቱ ላይ ገመድ አስረበት እጁ ላይ ጎትቶ ከቀያፋ እስከ ሄሮድስ አደባባይ ከጲላጦስ እስከ ቀያፋ ወይ ደግሞ ከሄሮድስ እስከ ጲላጦስ ከሐና እስከ ቀያፋ ግቢ እንዳንከራተቱት እንደዛ ነው የሚመስሉት። ጠላቶቹን የሚያደቅ የይሁዳ አንበሳ ሆኖ ይገለጣል ማለት ነው በጽዮን ተራራ ላይ። ስለዚህ ሲመጣል ይሄ ስም በሙሉ ነው የሚሰግዱለት አልኩ። ሚካኤል፣ ገብርኤል፣ ሱራፌል፣ ኪሩቤል በለብተል የሉ ይሄ ስም በተጠራበት ለስሙ ክብር ይሁን ብለው ማለት ነው። ለስሙ ክብር ይሁን እና ስጧቸው። ገንዘባችሁን ሄዱና የምነግራችሁ ገንዘባችሁን እንዳትከሰክሱ ነው ማለት። ልበላ ብለህ ካልክ ሂድ መበላት ትችላለህ። ኦኬ ቴንክ ዩ አባት ኃይሌ ብርታቴ የዘላለም አምባ መጠጊያዬ እዚህ ላለን ሰዎች የሁላችን ይሆንክ የማምለጫ አለት ጌታ ኢየሱስ ለዘላለም ስም ይባረክ። ምርጥ ገዳይ ነው ይሄ ሰውዬ። ከጠነቆለ ከደገመ ይገላል ብላችሁ ለምትሉ ስጡ። የኔን ስም ስጡ እስኪ። እስቲ አጠንቋይ እኔ ላይ ሰርቶ እሱ እስቲ እኔን ያጠፋን እንደሆነ እናያለን። ያኔ የአባቶች አምላክ ምስክር ነው። ብርቱ ተዋጊው የዳዊት ልጅ ኢየሱስ በእሳት ነበልባል አይኖች ብቻ ነው የሚያየው። ማን እንደላከኝ ያኔ ታያለ ማለት ነው። ሂዱና ስጡ። ኦኬ እንኳን በስድማችሁ በአስማታችሁ አታስቆሙኝም። ሂዱና ስጡ። የኔ ታንተና እስኪ ሰውዬ እንዲህ አድርጉልኝ ብለሽ ሂጂና ስጪ። ወሰራ ዶሮ ጠቁር እንትራም ቦቅማ ምናምን ነገር ይዛችሁ ሂዱ። እጣን ምንም ፋንዲሻም ወይ ፋንዲያም ብቻ ይዛችሁ ምትሄዱት አለ ቅጠላ ቅጠል የሚጫጫስ ምንምና ይዘይድን ኮተትን ማለት ነው። ኢየሱስ የእግዚአብሔር ልጅ ለዘላለም ስም ይባረክ። የኔ አባት ልቤ ባንተ ላይ እንደዚህ እንዲታመን እንደዚህ ልቤ ባንተ ላይ እንደዚህ ድግፍ እንዲል ስላደረግ በዚህ ትውልድ ፊት ስምህን አመሰግናለሁ። የኔ አባት እንዳንተ ያለ እናቴ አትሆንም፣ አባቴም አይሆንም፣ እህቶቼም አይሆንም፣ ወንድሞቼም አይሆንም፣ ሚስቴም አትሆንልኝም፣ ልጆቼም አይሆኑልኝም። እንዳንተ ያለ ለኔ ማንም የለም። የኔ አባት ማንም የለም። ንጉሴ ኢየሱስ ክርስቶስ ማንም የለም፣ ማንም የለም፣ ማንም የለም፣ ሊኖርም አይችልም።
አንተ ስላለኸኝ በስምህ እመካለሁ፣ በስምህ እታመናለሁ። ስምህ የማምለጫ አለት ነው። ስምህ ጋሻ ነው። ስምህ ከጠላት ለሚወረወርብኝ ነገር ሁሉ ጋሻ ነው። ስምህ ከጠላት ለሚወረወርብኝ ነገር ሁሉ ሰይፍ ነው። ጠላቶቻችንን የዲያብሎስን ሰራዊት የሚያደቅ ብርቱ ስም ኢየሱስ ክርስቶስ። ይህን ስም በእምነት ጥሩት ወንድሞች እናቶች። እሺ፣ በጌታ ያመናችሁ ወንድሞች እናቶች በእውነት የእውነት ጥሩት፣ የእውነት ጥሩት፣ የእውነት ቁጥሩት። ጌታ እኮ ቅርብ ነው። አባዬ እኮ ቅርብ ነው። የእውነት ጥሩት። እኔ እሱን ዕለት ዕለት ፊትን አሳየኝ ቀራንዮ ላይ እንደተሰቀልክ እንደዛ ልህ ጌታ ሆይ እንደዛ ሆነ ራስን ግለጥልኝ እያልኩኝ በሙሉ ክብሩ ላየው እየናፈኩ አንተ ጠንቋይ እኔን እንትን ፋንድያጫጭ ኧረ ድፍረታቸው፣ ኧረ ድፍረታቸው፣ ኧረ ድፍረታቸው፣ ኧረ ድፍረታቸው። የምጠራው ነው ዘንዶ፣ በአየር ላይ የሚጋልብ ሉሲፈር፣ ብቻ የምጠራቸው በሙሉ በአየር ላይ እነዚህ የጨለማው ዓለም ገዦች የተባሉት አለ የክፋት መንፈሳዊ ሰራዊት የተባሉት ኤፌሶን 6 ላይ ያሉትን በሙሉ ጥራ አልኩ። በኢየሱስ ክርስቶስ ስም እንደ ቅጠል ነው የሚረግፉት። ፋክት በሙሉ ጥራ። ጌታ የኢየሱስ መጽሐፍ ሲናገር እርሱ የረድኤትህ ጋሻ የከፍተኛነትም ሰይፍ ነው፣ ጠላቶችም ይገዙልሃል፣ አንተም ከፍታቸው ትረግጣለህ ተብሎ እንደተጻፈ አስረገጠን እኮ ጌታ ኢየሱስ የጠላትን ከፍታ አስረገጠን እኮ ወዲህ ሹልክ ሹልክ በጠላቴ ላይ አይደለም፣ አስረገጠን እኮ ጌታ። እባብና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ስልጣንን ሰጥቻችኋለሁ ብሎ ካለ በኋላ የሚጎዳችሁ ምንም የለም ያለው። ሃሌሉያ። ይኸውልህ እናትህ ቤት ውስጥ የምትፈጭሰውን ፈጫሳ የተባለ ጫሌ እኔ እዚህ ገለብጠዋለሁ አልኩ። አቴቴ ሜቴ ምናምን ነገር ብላ እናትህ ጫሌ እዚህ ላይ አድርጋ መስከረም ላይ ፈጫሳ ቁጭ ብለህ እንትን ቂንጬ የምትባል እሱን ዙፋኑን እዚህ እኔ በኢየሱስ ስም እያልኩኝ እገለብጠዋለሁ። እዚህ ያለ ህዝብ በሙሉ ማለት ነው። ጴንጤው የጨሌ የቦረንትቻ የቃልቻ መንፈስ በኢየሱስ ስም የተገለበጠ ይሁን፣ በኢየሱስ ስም የፈረሰ ይሁን ሲሉ በቃ ይህንን አመዳም መንፈስ አመድ አድርገኑ እናድራለን ማለት ነው በአንድ ቀን ሌሊት። ለዚህ ነው ጴንጤ የሚፈራው እንጂ እኮ ከተማ እኮ የሚቀሰቅስና ከተማ የሚበጠብጥ እኮ ማይክራፎን እኮ ሰቅለን አይደለም የምንፈራው። እነሱ በማይክራፎን እኛ ግን ያለ ማይክራፎን ኢየሱስ ብለን እኔ ይቀፉኛል አልኩ ይላል። አንዳንዶች ይመጡና እኔ ግን ይሄ ጴንጤ መንፈስ ክብድ ይለኛል ይላል። እንዴት አይከብድ ብራዘር፣ እንዴት አይከብድ? አንተ ጨንገር የሚባል መንፈስ ላይ አክሮባት እየሰራብህ እንዴት ፊታቸው ክብድ ይላል። ኤርሚያስ ማለት የሆነ ነገር ብቻ ክብድ ይላል ይላሉ። እንዴት አንከብድ? ይህን እየጠጣን እንዴት አንከብድ? አንተ ትልቁ ገና ነው ኢየሱስ እኛ ውስጥ ኖሮ እንዴት አንከብድ? ውሎ አዳራችን እዚህ ላይ ነው። እንደ ወዳጄ ይኸው ሰይፉ እንዲህ ተብሎ እንደተጻፈ እየላለ ማለት ነው። ቴንኪዩ ቅድመቴ ገኒ ስጸልይበት የነበረው መንፈስ ትዝ አይልም? በመንፈስ ቅዱስ ኃይል ማለት ነው። ሃሌሉያ። በልሳኖቻችን እንጸልያለን እቤት በቸርች። እወድሃለሁ የኔ አባት፣ እወድሃለሁ የጴንጤዎቹ አምላክ ኢየሱስ ክርስቶስ። አንተ እውነተኛው አምላክ የእስራኤል አምላክ መሆነ በራእይም በድምፅም በመገለጥም ጭምር እየነገርከኝ እንዳልጠራጠርህ እስከዚህ ድረስ ቀኝህና የፊት ብርሃን እየበራልኝ በአንተ ምክር መራሃኝ ከክብርም ጋር ተቀበልከኝ ብሎ እንዳለ ባሪያ ዳዊት ስለተቀበልከን እህቶችና ወንድሞቼን ስለተቀበልክ እናመሰግንሃለን። ቴንኪዩ የኔ ጌታ፣ ቴንኪዩ እግዚአብሔር ልጅ፣ ቴንኪዩ ጌታ ኢየሱስ፣ ቴንኪዩ የኔ አባት፣ ቴንኪዩ የዋሁ ጌታ፣ ትሁቱ ጌታ። ድቅን ትልብኛለህ ፊቴ፣ ትህትና ይመጣብኛል። በስጋ ዓይኔ ባላይም በቅዱሱ ቃልህ ላይ ግን እንዳየሁት ከገሊላ እስከ ይሁዳ
ከሰማሪያ እስከ ኢየሩሳሌም እየተመላለስክ ያገለገልከው አገልግሎት ያ የፍቅር አይን ለሚሰድቡ ለሚጠሉህ ያሳያቸው የፍቅር አይን የመጣ ድቅን ይልብኛል አባዬ አንተን ሳስብ ብለን እንዳለን አንተን ሳስብ የምድርን ስበት ሁሉ አለፈ ኢየሱስ ሃሌሉያ አንተን ሳስብ ደስ ይለኛል ክብረን ሳይ ጠግባለሁ እንዳለ ባሪያ ዳዊት አንተን ስናስብ ደስ ይለናል ደስታዬ ነህ ጌታ ኢየሱስ ሰላም ይኮነህ ደስታዬ ነህ እረፍቴ ይኮነህ እረፍት ሆንከኝ ሰላም ሆንከኝ ደስታ ሆንከኝ አባት ሆንከኝ ታላቅ ወንድም በኩር ሆንከኝ የትንሣኤ በኩር ሆንከኝ ወደድከኝ ሳልወድ ወደድከኝ ሳልፈልግ ፈልግ አገኘኝ ሳልመርጥ መረጥከኝ በዘላለም ክንዶች ላይ በማይዝሉ ክንዶች ላይ ይዣለሁ ብለህ ስትለኝ ከመስማት የበለጠ ምን የሚያስደስት ነገር አለ ወንድሞች እናቶች ምን የሚያስደስት ነገር አለ ይሄን ድምጽ እኮ እናንተን ሳወራ በመሰሙት አይነት ድምጽ አይነት እግዚአብሔር እየመጣ ሲያወራ ምንድነው የምትለው ብራዘር እንዴ አንዳንድ ሰው አበድክ በደንብ ነው ያበድኩት ለኢየሱስ ቆየው ብራዘር ቆየው በኢየሱስ ክርስቶስ ፍቅር ያበደ እብድ ይሄ እዚህ የምታዩት ማለት ነው አንተ በሆነ ሴትዮ ፍቅር እኮ አበድኩ ብለኛል እኔ በንጉሴ ፍቅር በኢየሱስ ክርስቶስ ፍቅር ለዘላለም ጨርቄን ለምን አልጥልለትም አልኩ እኮ ቴንኬኔ አባት ቴንኬኔ ጌታ የእግዚአብሔር ልጅ ለዘላለም ስም ይባረክ ቴንኬኔ ጌታ ስለ ስምህ በትውልድ ፊት ብናቅ ብተፋብኝ ብሰደብ ብረገም ደስ ይለኛል በዚያ ቀን ሐሴት አድርጉ ደስ የሚበላችሁ ብለን እንዳልክ ይሄን ደስታ አገኘው ሰው እየተሰደበ ይከፋዋል አይደል እኔ ስሰደብ ደስ ይለኝ ጀመር ወንድሞቼ እናቶቼ በጌታ ነው መለምናችሁ ኑግና ግቡና ስደቡኝ ሁለት ደቂቃ እኮ ብያልኳችሁ ደቂቃው ለሌላ እንድንጠቀምበት ብዬ ነው ና ግባና በዲክሽነሪ በአማርኛ በየትኛው ቦታ ላይ የምትፈልገው እንዳለ የስድብ ናዳ ናወርድና ሂድ ጌታ ኢየሱስ ይባረክ ሰው ስድብ አነፍንፎ ለመሰደብ ይፈልጋል አዎ ይሄው ለመሰደብ የምፈልግበት ኢየሱስ ያደናል ነው ብዬምልህ ዝጋ ይሄን መጽሐፍ አልከኝ አልዘጋውም ልሳኔን ተዘጋዋለኝ አልዘጋውም ደሞ ልሳኔንም አችልም መዝጋት ንጉሱ ብቻ ነው የሚዘጋው ቴንኬን አባት ስላናወጥከው የገሃነምን ደጅ ስላናወጥከው የሃይማኖተኞችን ካስማ ድንኳናቸውን የተረት ድንኳናቸውን ስለገለበጥከው እጅግ አድርጌ አመሰግናለሁ እነዚህ መጽሐፍቶች ከእግሮቼ በታች ያሉ ተራ ሆነው እንዲቆጠሩ ይሄ መጽሐፍ ግን ክቡር ሆኖ እንዲቆጠር በትውልድ ፊት እያረክ ስላለ አባ እጅግ አድርጌ አመሰግናለሁ ንጉስ ነህ ኢየሱስ ያውም የነገስታት ንጉስ ከማንም ጋር ማናስተያይህ ደረትን በወርቅ መታጠቂያ የታጠቅ የምታበራ የንጋት ኮከብ የዳዊት ልጅ ኢየሱስ በሰባቱ የወርቅ መቅረዞች መካከል የምትመላለስ የምታበራ የንጋት ኮከብ ይሆንከው በዘመናት የሸመገልከው አምላክ አንተ በእኔ ውስጥ ስላለህ ደስ ይለኛል አባዬ ደስ ይለኛል ጌታዬ ደስ ይለኛል የኔ አባት ሐሴት አደርጋለሁ በዚህ ነገር ሁሌ መንፈሴ ይቃጠላል ደስ ይለኛል ቴንኪው የኔ አባት ቴንኪው የኔ አባት ለሚያዩ ሰዎች ስሜት ማወራ ይመስላቸዋል 11 ዓመት ሰው በስሜት አያወራም እዚህ ቴንኪው የኔ አባት ልዩነቴ ነህ ኢየሱስ ልዩነታችን ነህ ኢየሱስ ለምናምን ወንድሞቼ እናቶቼ ልዩነታችን ነህ ጥበባችን ነህ ዝርግፍ ጌጣችን ነህ ሽልማታችን ነህ ቴንኪው የኔ አባት ልሳኔ ሊዘጉ የሚሟርቱ ሟርተኞች እነሱ ያዩ የኔን ልሳን ሊዘጉት ስላልቻሉ ካንተ የተነሳ ስላልቻሉ እጅግ አድርጌ አመሰግናለሁ ፎቶን ቢወጉ ቢዘቀዝቁ በጠንቋይ ቤት ሄደው ቢያቃጥሉ በእሳት እኔና ልጆቼ ሚስቴ ላይ ዙሪያችንን የሳት ቅጥር በውስጣችን ክብር ሆነ ክቡር የሆነው ደምህ ዙሪያችንን የሳት ቅጥር በውስጣችን ክብር ሆነው መንፈስ ቅዱስ ብርሃን የሆንከው ጌታ ከኛ ጋር ስላለ ጨለማው በእኛ ላይ ሊበረታ አልቻለምና እጅግ አድርጌ አመሰግናለሁ አሁንም የጨለማው ጉልበቱ የደቀቀ ይሁን ኃይሉ የተሰበረ ይሁን በኢየሱስ ስም የዘንዶና የእባብ መልእክተኛ ሁሉ ማለት ነው ከእባብ ጋር ተነጋግረ መተህ ከዘንዶ ጋር ተንሾኳሽኮ መተህ
ከቃልቻ ከወፋ ከንትና ጋር አውርተህ መተህ የኔታ ደብተር አንተም ብለዋል አይደል? አምጣው በገበሬ እንደዚህ ስራ አድርጌ አሳስሬ ምናምን ነገር አለ አይደለ? እኔ እዚህ በአንድ ድምፅ አንድ ስም ኢየሱስ የዘላለም ድንኳናችሁን ይነቅለዋል። ቴንኬን አባት የሰጠኝን ዘመን ሁሉ በአንተ መንፈስና ኃይል እንደዚህ ሆኜ ነው የምጨርሰው። አልጸጸትም። ይህንን 11 ዓመት የመጣሁበትን አንዳች አልተጸጸትኩም። ወይኔ ግን ምን ነክቶኝ ነው ግን እዚህ እየወጣሁ ዝም ብዬ የምሰደበው? ምን ነክቶኝ ነው ግን ብዬ አልልም። ጌታ ኢየሱስ አልልም። እንደላከኝ ስለማቅ እንደጠራኝ አልልም። ገና ብዙ 10 ዓመታቶችን ብጨምርልኝ ይሄ ጥቁር ፀጉሬ ነጭ ጥጥ እስኪመስል ድረስ መራመድ አቅቶኝ በከዘራ እየተደገፍኩ እስከሄድ ድረስ ጉሮሬ ቃላትን ማውጣት እስኪችል ድረስ ምላሴ ከትናጋዬ ጋር እስኪጣበቅ ድረስ አዳኙ ኢየሱስ፣ የእግዚአብሔር ልጅ ኢየሱስ፣ የዳዊት ልጅ ኢየሱስ፣ የቤተ ክርስቲያን ራስ፣ የቤተ ክርስቲያን ሙሽራ፣ የማዕዘን ድንጋይ የሆንከውን አንተን ለዘላለም እሰብክሃለሁ። ቴንኬን አባት አንተን እንሰብክሃለን። ለፍጥረት ልትነገር የሚገባ መድኃኒት አንተ ነህ። ለፍጥረት ልትነገር የሚገባ አዳኝ አንተ ነህ። ለፍጥረት ልትነገር የሚገባ ሁሉ በአንተ የሆነ ከሆነውም እንኳን አንዳች ያላንተ ያልሆነልህ የዳዊት ልጅ የእግዚአብሔር ልጅ የጴንጤዎቹ አምላክ አንተ ብቻ የሰማይ የምድር ጌታ ነህ። አውቄያለሁ አባዬ ራስን ስለገለጥክልኝ በድምፅ በራእይ በህልም በቃልህ ስለምትናገረኝ አውቄያለሁ። አላቀም ብያለንም አባ አላቀም ብያለም። የትውልድ እንኳን ቢክድን ያልክድን ደግሞ ወንድሞቼና እህቶቼም አይክዱም። ቴንኪዩ የኔ ጌታ አጥንቴም ደም ስር የሚገዛልህ አንተ ቴንኪዩ የኔ ንጉስ፣ ቴንኪዩ የኔ ንጉስ። ባለ ግርማው ኢየሱስ እናመሰግናለን። በቅዱሳን ርስት በብርሃን እንድንካፈል ስላበቃን አፈር ነህና ወደ አፈር ትመለሳለህ ከተባለ ትውልድ መካከል ምሕረት ለወደደ ወይ ለሮጣ አይደለም ከሚምር ከእግዚአብሔር ዘንድ ነው ተብሎ በቅዱስ ቃል እንደተጻፈ ሳንፈልግ ፈልገህን ሳንወድ ወደህን ሳንመርጥህ መርጠህን የዘላለምን ሕይወት ሰጠህን። ምንም ሳናረግልህ ምንም ሳላረግ ምንም ሳላዋጣ ማዋጣውም ነገር ሳይኖረኝ በቃ ዝም ብለህ ሰውን ትወዳለህ ጌታ። እኔ ዝም ብዬ ሰውን መውደድ አይሆንልኝም ከአንተ የተካፈልኩት መንፈስ ስለተሰጠኝ እንጂ ዝም ብለህ ሰውን ትወዳለህ። ሊወደድ የማይችል ሰውን፣ በኃጢአት የጨቀየ ሰውን፣ በኃጢአት ያመፀ ሰውን፣ ከክብር የጎደለን ሰው፣ ፍቃድህን መታዘዝ ተስኖት በራሱ ፍቃድ በአይን አምሮት በስጋ ፍቃድ ተነስቶ የሚሄደውን ሰውን ያን ሰው ዝም ብለህ ትወደዋለህ። ያ ሰው ኤርሚያስ ሆኖ ሲገኝ ደግሞ አፌን ባፈር ውስጥ አኖራለሁ እንዳለ ባሪያ ኢዮብ ያ ሰው እኔ ሆኜ ስገኝ በኃጢአቴ ከማፈር በስተቀር ምን ነገር የለኝም። ወደ አንተ ስመጣ ራቁቴን ነበርኩ፣ አሁን ግን አለበስከኝ ክብርን። ወደ አንተ ስመጣ እርቃኔን ነበርኩኝ፣ የእርቃን መሸፈኛ የጽድቅ ልብሴ የጽድቅ ሸማ የሆነኝ። ወደ አንተ ስመጣ ተጠምቼ ነበር፣ ጠጥቼ ረካው የጽድቅ መጠጤ። ወደ አንተ ስመጣ አርቦኝ በዓለም ሳለሁ በሰይጣን መንግስት ውስጥ ሳለሁ እንገላታ የነበረ በሰይጣን ባርነት በድቅድቅ ጨለማ ውስጥ የነበርኩትን ና ወደ እኔ ብለህ እኔን አሳርፈኸኝ የዘላለምን ሕይወት ሰጥተኸኝ ነፍሴ አርፋ የዘላለም መጠለያ ሆንከኝ። ቴንኬን አባት ቴንኬን ጌታ ለዘላለም ስም ይባረክ። ና ብለህ ጠርተኸኝ ከነ በደል ከነ ኃጢአቴ ና ብለህ ጠርተኸኝ ራሴን ለማጥፋት ራሴን በመናቅ በነበርኩበት የኃጢአት ስርዓት ውስጥ ና ብለህ ጠርተኸኝ እስራቴን ፈተህ ሰላምህ በውስጤ እንደ ወንዝ ሲፈስ ቴንኬን ጌታ እውነት ነህ ለካ የጴንጤዎቹ አምላክ እውነት ነህ ለካ ህዝብ በጉባኤ ሲጠራ እውነት ነበር ለካ እኔ አላውቅም ነበር። እውነት ነህ ለካ የኔ አባት ለዘላለም ስም ይባረክ። እውነት ነህ
እውነት ነህ የእግዚአብሔር ልጅ ኢየሱስ አንተ እውነት ነህ፣ እውነት ነህ። መንፈስህ ሕያው ነው፣ እውነት ነው። አንተ ከዘላለም እስከ ዘላለም ሕያው ነህ። ትናንትናም ዛሬም ለዘላለምም ያው ነህ። የእግዚአብሔር ልጅ ያው ነህ። ንጉሳችን ያው ነህ። አባታችን ያው ነህ። አምላካችን አንተ ማለት አንተ ነህ። ዓመታቶች ከቶ አያረጁም። በዘመናት የሸመገልክ ነህ። ለዘመን ጥንት ለሕይወት ፍጻሜ የለም። የዘመን ቁጥሮች ከእስከ አይባልም። ዓለማትን ሳይፈጠሩ በፊት ነበርክ። በሶስትነት በመለኮት በመንግስት ስትመለክ መላእክት ባልተፈጠሩበት ዘመን ከዘላለም ነበርክ። ማንም በሌለበት ውስጥ ከዘላለም ነበርክ። ሰማያትና ምድርን በውስጥ ያሉትን ፍጥረታት ካለመኖር ወደ መኖር ደግሞ በቃልህ አመጣ። ሁሉን ሰራ። እንደ ፍቃድህ ምክር ሁሉን አደረግ። ያ ጌታ ቤተልሔም ከአንዲት ድንግል ሴት ተወለድክ። ለእኔ በደልና ኃጢአት ልትሞት፣ ለወንድሞች በደልና ኃጢአት ልትሞት፣ እኛን ስለማጽደቅ በሶስተኛው ቀን ከሙታን ተነሳህ። እንደ አንተ ያለ ወዳጅ በመብራት ቢፈለግ በመላእክት ዓለም፣ በሰው ልጆች ዓለም፣ በአማልክት መካከል ተፈልጎ አይገኝም። ኢየሱስ ብቸኛ ወይ ብቸኛ በዚች ጥቂቷ ዘመኔ ያየው ብቸኛ ነህ። አንተ ልዩ ነህ፣ ዩኒክ። እንትና እሱን ይመስላል ተብለህ ከአንተ ጎን ሊነጻጸር የሚችል ማንም የለም። ቴንክ ኔ ጌታ ይሄ ነው የኛ ንጉሥ። እሺ ይሄ ነው የጴንጤዎቹ አምላክ። በጌታ የሆናችሁ እህቶችና ወንድሞች ደስ ይበላችሁ። እሺ ድክም ብሎኛል እኮ ኤረሚ መጸለይ አቅቶኛል ብለሻልሽ። አባት አለ የሚራራ። እንደዛ እንደደከመሽ ደከመኝ ብለሽ ፊቱ ተኝ። በደረታችሁ ባለፈው ነግራችኋል አይደል? ኦኬ መጸለይ መንበርከክ እንኳን ቢያቅታችሁ በደረታችሁ ለጥ በሉ። እሰማሃለሁ እርዳኝ አባዬ አቅም ጉልበት ስጠኝ ብላችሁ ማለት ነው። የግድ አፋችሁ ብቻ መለፍለፍ የለበትም፣ ግን ጸጥታ ሆኖ የእውነት ጥሩት። በለሆሳስ ቃል በምትመስል በእምነት ግን ሐሳባችሁ ሳይበተን በእምነት ጥሩት። በእውነት ጌታ የኢየሱስ ክርስቶስ ሲናገራችሁ ታዩታላችሁ። እርሱ የቅርብ አምላክ እንጂ የሩቅ አምላክ አይደለም። እዚህ ነው ያለው። አጠገቤ ነህ ጌታ አጠገቤ፣ ዘልቀህ ገብተሃል በውስጥ ከልቤ፣ ይታወቀኛል ሁሌ አብሮነትህ፣ ሰላም ተሰማኝ በመገኘትህ። አጠገቤ ነህ ውዴ አጠገቤ፣ ዘልቀህ ገብተሃል ከውስጥ ከልቤ፣ ይታወቀኛል ሁሌ አብሮነትህ፣ ሰላም ተሰማኝ በመገኘትህ። ጌታ ቅርብ ነው። ሁሉ ሰላም ነው፣ ሁሉ በጎ ነው። ውስጤን ስሰማ ሳደምጠው ሁሉ ሰላም ሰላም ነው። ውጭውን አይቶ ልቤ እንዳይሰጋ እርፍ አለ። ኑና ቀመሱት ወንድሞቼ ናቶቼ። ይህን ጌታ እሺ፣ ህይወት ውጣ ውረዱ መንከራተቱ በዚህ ዓለም ላይ ብርቱ ሰልፍ ነው ያለው። በሰው ህይወት ላይ ይመጣል ይሄዳል። በዓለም ያለ ነገር ሊያገኘን ይችላል፣ እግዚአብሔር በምሕረቱ ስለጠበቀን እንጂ። የኢኮኖሚ ውደታው፣ ከፍታው፣ ዝቅታው ምናምን ነገር ሁሉ ሊመጣ ይችላል። ጌታ ግን እንዴት እንደሚያድን ባሪያዎቹን ያውቃል፣ እንዴት እንደሚያስመልጥ ልጆቹን ያውቃል። በክርስቶስ ኢየሱስ አምናችሁ ህይወታችሁ ያላረፈ እህቶችና ወንድሞች ኑ ይሄን ጌታ ቀመሱት።
የሆነ የሃይማኖት ድርጅትን ኑና ኦርቶዶክስን ቀመሷት ብላት በለን። እዛ ሲቀድስ የነበርኩ ሰው ነው። ምን ያልቀመስኩት ነገር አለ እዛ ቤት? ምን ያልተቀመሰ ነገር አለ? ከመርዝ ውጭ ምንም ነገር የቀረኝ ነገር የለም። ምን ያልቀመስነው ነገር አለ? ብራዘር ያልቀመስኩት በሃይማኖት ቤት ሆኜ እየቀደስኩ ያልቀመስኩት አንድ ነበር። እሱም የጌታን ቸርነት መጽሐፍ እንደሚናገር ጌታ እንደተናገረው ጌታ ቸር መሆኑን ቀምሳችሁ እወቁ ተብሏል። ስለዚህ እኔ የጌታዬን ቸርነት፣ የጌታዬን ምሕረት፣ የጌታዬን ፍቅር፣ የኢየሱስ ክርስቶስን ፍቅር እዚህ ያሉ ወንድሞቼ ግሎሪያ፣ ቴሌኮም፣ መቅዲ ወንድማችን እዚህ ያለው ከኒ እህትየው ጸጊ፣ ቤካ በኢየሱስ ክርስቶስ አምነው የዳኑቱ በሙሉ የጌታን የምሕረቱን ባለጠግነት፣ የፍቅሩን ባለጠግነት፣ የጸጋውን ባለጠግነት ምን ያላቀመሰናል ብራዘር? ወይ ጌታዬ ስም ይባረክ አባት። እና አሁን መተህ ኑ ኦርቶዶክስን ቀመስዋት፣ ኑ ሙሉ ወንጌልን ቀመስዋት አይባልም። ሙሉ ወንጌል ምን ዋን የምንቀምሰው? ሙሉ ወንጌል ስትመጣ የምናቀምሰው የጌታን ቸርነት ነው። ሙሉ ወንጌል ያላት ጌታ ነውና ማለት ነው። ያለን ጌታ ነው ብለናል። ስትመጣ የጌታን ቸርነት ያው ሰውን መውደዱ የጌታ ቸርነት ሰውን መውደዱ በተገለጠ ጊዜ ለአዲስ ልደት በሚሆን በመታጠብና በመንፈስ ቅዱስ በመታደስ አዳን እንጂ እኛ ስላደረግነው በጽድቅ ስለነበረው ስራ አይደለ ብሎ የሚለው የጌታን ቸርነት፣ የጌታን ፍቅር፣ የጌታን ሰውን መውደድ አንተን እኮ ነው የሚወደው ወንድም አለም። አንቺ ኃጢአተኛ ነኝ ብለሻል ሸዋ እህቴ፣ ነፍስሽን የጠለሽ አንቺ ነው ኢየሱስ የሚወድሽ፣ ለአንቺ ነው የሞተልሽ። ነይና ይህን ፍቅር ተቀበይ። ይኸው ኢየሱስ ክርስቶስ ምስክሬ ነው አልኩሽ። ሰላሙ እንደ ወንዝ በውስጥሽ ይፈሳል። እረፍት እዚህ ነው የሚሰማ። የዘላለምን ህይወት ታገኛለህ። ልጁ አድርጎ ይቀበላል። ስምህን በህይወት መጽሐፍ ላይ ይጽፈዋል። ከዘላለም ፍርድ ትድናላችሁ። ጌታን መታችሁ መቀበል ትችላላችሁ። በውስጥ ልታገኙ የምትፈልጉ ሰዎች ካላችሁ ተናገሩነቱን ብሎ የሚለው ላይ በውስጥ ሜሴጅ ላይ ጻፉልኝ። ጌታን መቀበል ፈልጋለሁ ብላችሁ ጽፉልኝ። ያላችሁበትን ሀገር ስልክ ቁጥር ብትሰጡኝ እደውላችኋለሁ። በዛው ባላችሁበት ሀገር ባሉ አብያተ ክርስቲያናት እንሰጣችኋለን። እዛ እንድትማሩ እንዲያጠምቋችሁ ማለት ነው። በጌታ ቤት ከጸና አሰየው። ካልጸና ግን እዚህ ልንሰልል ነው የመጣ ነው። ቼክ ልናደርጋችሁ የመጣ በምንምና ለመሰለል ማለት ነው። ብዙ ሰላዮችም ካላችሁ ኑ። ኦኬ እኛም ልንሰልል እኮ ሄደን ነው። እኔም ልሰልል መጥቼ ነው። ጴንጤው ዝሙት ይሰራል ብለው ሲሉ ቤት ዘግተው ዝሙት ይሰራሉ ብዬ ቆይ ልሰልል ብዬ መጥቼ ነው። ኤልያስን አልሰበከብኝም የተባረከ ፓስተር ኤልያስን ሰበከብኝ እኮ አንቺ እዛን ቀን። ወይኔ 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 እሳት ብሎኝ እሳት አድርጎኝ ቁጭ። ኤልያስን አይሰብክብኝም ያ የተባረከ ፓስተር ታሪኩ ቴዎድሮስ። ወንድሜ አንተን ነው የሚፈልገው ምናምን ነገር እያለ ደግሞ መካከል ላይ የሚያወራው ይሄ ሰውዬ ለእኔ ነው እንደሚያወራው እያልኩኝ ልሰልል ሄጄ ነው። ጴንጤዎቹ ቤት ዘግተው ዝሙት ይሰራሉ ብለው ስላሉ ልሰልል መጥቼ እኔ ተሰልዬ ሳይሆን እኔ ተማርኬ በኢየሱስ ክርስቶስ ፍቅር ኢየሱስ እግር ስር አስቀሩኝ ጴንጤዎቹ። አይገርምም? አይ ላቭ ዩ እግዚአብሔር ሕዝብ ኢየሱስ እግር ስር አስቀሩኝና ለነ ተክልዬ ለነ አርሴማ ለነ ከተማ እጄ ከበሮ ሲቀጠቅጥ የነበረ ሰውዬ አምጥተው ጴንጤዎቹ ኢየሱስ ጋር አመጡኝና ቁጭ አረጉኝ። ከዚህ መጽሐፍ ውጭ ሌላ መጽሐፍ እንዳታነብ ብለው አሉኝ። ይሄንን አንብብ፣ ጾም ጸሎት፣ ጾም በጌታ ቤት ጸልይ፣ ዘፈን አቁም፣ ጓደኞችም ክፉ ጓደኞችም አቁም። አቤት የመከሩኝ ምክር አንተዬ። ቁጭ ብለህ መጽሐፍ ቅዱስን አንብብ። ካልገባህ ቤተክርስቲያን መተህ ጠይቅ፣ ደግሞ ጸልይ። መጸለይ ደግሞ ሲያቅትህ ጌታ ሆይ ጸሎትን አስተምረኝ ብለህ ደግሞ ጠይቀው አሉኝ። አይገርም? እንደዛው እንዳሉ ደግሞ ሄጄ አባዬ አባ ጸሎትን አስተምረኝ እንደዚህ ብለው አስተምረውኛልና ከቃል ላይ አንተ አስተምረኝ። እንዴት መጸለይ እንደሚገባኝ አላቅም። አሁንም እኮ አላቅም። የእውነት አሁንም የማቅመው ስለሆነ አሁንም አላቅም። ያለ ኢየሱስ ምንም የማውቀው ነገር የለኝም። ያለ ኢየሱስ አይሆንልኝም። ያለ ጌታ አይሆንልኝም። ለሁላችሁም እንደዚህ ነው መሆን ያለበት። ያለ ጌታ አይሆንልኝም።
ያለ መንፈስ ቅዱስ መጸለይ ምን ያህል ድንጋይን ወደ ተራራ መግፋት ያለ ነው ያለ መንፈስ ቅዱስ መጸለይ ማለት ነው። ግን ጌታ ግን ሲመጣ ቴንኬን አባት ለዘላለም ስም ይባረክ። በእውነት ለካ እውነት ነበር። እኔ እኮ ጌታን እኮ እንደዚህ አላውቀውም ነበር። ወንድሞቼ እናቶቼ በቃ ሁሌ ሳስበው የሚያስለቅሰኝ ጌታን እኮ እንደዚህ አላውቀውም ነበር። ሰው ጌታን እንዴት እንደዚህ ታውቆት እንዴት ጌታ እንደዚህ ቸርነቱን ቀምሰህ እንዴት ዝም ማለት ታሳለ? ወንድሜ እንዴት ዝም ማለት ታሳለ? እህቴ በዚህ ትውልድ ፊት አያት ይፈራል። ስለ ጌታ ለመመስከር አያት ትፈራታለህ። አክስት፣ አጎት፣ ወንድም፣ ሚስት፣ ባል ይፈራል። ወንድሞች እናቶች እንደ እናት እንደ አያት እንደ አጎት እንደ ባል እንደ ሚስት አክብረን ግን ሳንፈራ ነው ልንነግራቸው የሚገባው። ክብራችን እኮ ነው። አንተ ከአያቴ እኮ ኢየሱስ እኮ ይበልጣል። ኢየሱስን ከማንም ጋራ ላነጻጽረው አልችልም እኮ ነው የምለው። ወንድም ማለት አልችልም፣ እንደ እብድ ነው የሚያደርገኝ። አልችልም አልኩ። ተለክፏል እንዴ ሰውየው ይላሉ። አንችልም። ጴንጤ ያለ ኢየሱስ አይሆንለትም። እና ጌታን መቀበል የምትፈልጉ ሰዎች በውስጡ ካላችሁ አገኙ። ጸጋና ሰላም ይብዛላችሁ። ለወንድሞች የሚሉት ካለ እንስማና በውስጥ ጻፉልኝ። በውስጥ የምትፈልጉ ሰዎች ካላችሁ ጌታን ለመቀበል ኑ በቅንነት ጌታን ብትቀበሉ ከዘላለም ፍርድ ከዘላለም ጥፋት ተተርፋላችሁ። ግሎሪ የምትለው ነገር ካለ በል። ከዛ ቴሌኮም ከዛ እንጨርሳለን። ተባረኩልኝ። የምትሉት ካለ ሰላም ብያለሁ። ኤርሚ ሁላችሁም 300 ምናምን ሰዎች አላችሁ። ሰላም